የኔ መኪና ቆሟል። ሚነዳው አጥቶ ኑ ንዱት። እኔ ከፍለዋለሁ እናንተ ንዱት። ትልቅ አብራዶሮ ዝናብ መጥቶ ታይታችሁታል ሲቆም። ሸሬት ጄል ፈንዳ ዘንድሮ ኤልሹዬ እኔ ደርባባ እንኳን ደስ አለሽ። እኔ አላሽቋለጥኩም። ያየሁትን ነገር ኮንግራቹሌሽን ማለት ግድ ነው ጋይስ፣ ግድ ነው። አሁን ቁጭ ብላችሁ በዚህ ወጥቶ እንትናን የከፈተው ገሌ በዚህ ምናምን የሚባል አሽሙር እንዳታመጡ ፕሊስ። አሁን ይህን የወደቀ ነገር አንሰማምኛ። የወደቀ ነገር የትም አምጩ የትም ፍጩ ዱቄቱን ያዡ ነው ነው። ቁጭ ብላችሁ አሁን አሽሙራችሁን ተው። አሽሙር ይኖራል እርግጠኛ ነኝ። እኔ አልከታተልም፣ ግን ያው እድሜ ለነ ሰመናፕ ለነ ኦርጋኒክ እንሾፋለን በኋላ። አምላክ ያመሰግናለሁ ይሄንን የመሰለ ኦሬንጅ ስለሰጠኝ ለሆዴ ይገባኛል። እና ኮንግራቹሌሽን እያላችኋት ነው ንግስቲቷ። አዎ ደስ ይላል። እንደዚህ በተግባር አሳዩን። ተናግሬያለሁ። ኮምፒውተር የነካ ሰው ሲከተልና ከፊደል የዘለለ ሰው ሲከተል የተለያየ ነው። ጉድጓድ እየቆፈረ ይቀብራል። ዝም ብሎ እውቀት የሌለው ሰው እንደዛ ነው። ማንንም አልተሳደብኩም እኔ። I'm just saying ዛሬ ማቀጠል ትሏታላችሁ። ቂጥቂጥና መለበልብ ዛሬ ተሳስተህ እዚህ ቤት ጻፍና መብታችን ነው ማርነቅ፣ አስተያየት መስጠት የፈለገ ነው። የኛ ሲሆን አስተያየት ልሰጡ፣ እናንተ የእናንተ ሲሆን ደግሞ ያበሳጫችኋል። መቀበል ነው እንጂ ደስታውንም መጥፎውንም ሁሉንም ነገር እና ቲክታክ አሁን እንዲያውም ተበልቶበታል፣ ሙቷል። ግን አንዳንድ ሰዎች በትንሹም ትጠቀማላችሁ። ነቃ ደንገጥ በሉ። ኮመንታተር አትሁን። ፎሎወር መሆን ትችላለህ፣ ግን ኮመንት አታብዛ። ቤትህን በርግደ ግባና ሸቅል ነው እኔ እያልኩ ያለ እና የአሜሪካ ቲክታከሮች ዝም ብላችሁ ነው፣ ምንም ጥቅም የላችሁም። በተግባር ካላሳያችሁን ፎሎወር አላት ቪውር አላት ምናምን ብለን አናንጨበጭብም። በተግባር አሳዩን እንደዚህ እንደሌሎቹ። ዳትስ ኢት። ውፍጥጥ ያለ አብራደሮ አልጋ ላይ ግን የምትወጡ ለምንድን ነው? ጥያቄ ነው። አልጋ ላይ የምትወጡ ለምንድን ነው? ወይኔ ቁመቴ እንደዚህ ረጅም ነው እንዴ? ወንበር ላይ ወጥቼ በኢየሱስም ያው ትንሽ ወንበር ላይ ወጥቼ ለምንድን ነው የምትወጡ? እንደገና ተቀየረ። አዲስ ከተናገረች በኋላ ደግሞ እዚህ ላይ ወርታችሁ ወረደ። ግን የእውነት እንደዛ እያረገች እየገባች ነበር ኪንጋችን። ማይ ጋድ ለምንድን ነው እንደዛ ያረጉት ግን? እኔ ስሞቅ ብሎኝ ነው። እሺ እንደዚህ ምን በጤናችን እንዴት እንወጣለን ወንበር ላይ? እኔ አሁን ስጠጣ እንደ ስፓርታከስ እንትኑ ላይ ሁሉ ውጪ ይለኛል። ሁለት ወልጄ እንዲያውም ሰውነቴ እንደዚህ እንዴት ነው የመሰቃቀል አቅሙን ያገኘው? ኪችን ካቢኔቱ ላይ ሁሉ እወጣለሁ። አም ቴሊንግ ዩ እኔ ሞቅ ካለኝ አይ ዶንት ኬር። ግን እንደዚህ ላይ አልጋ ላይ አዲስዬ አዲስ ጨርሰዋለች ብዬ ነው እኔ። ይኸውላችሁ ሞቅ ሲለኝ ዛሬም እዚህ ላይ ልወጣ እችላለሁ። ደስ ይለኛል። በቃ ሞቅ ብሎኝ ነው ተብሎ ይያዛል። አጭር ሰው ለምን ተፈጠረ? ጉልጭማ ነው ብዬ ልፈልጠው ነበር። ማን ነው የሚሏት? እኔ እኮ ስሟን መጥራት ሁሉ ብዙ ስም አላት። በየትኛው ልጥራት ጋይስ? ሰርጀሪ የምታስቀኝ ሰልፍ ኮንፊደንስ የላትም። አሁን አንድ ሰው መጥቶ ይሄ ሻማ እዚህ ጋር አይቀመጥም ቢለኝ ምን አባህ ገባ ብዬ ነው ማስቀምጠው። እንደዚህ ማን አባቱ ነው የሚያስነሳኝ? መጥቶ ሰልፍ ኮንፊደንስ ማለት ይሄ ነው። እናንተ መስሏችሁ ያረጋችሁትን ነገር ሰው ቢገርበው ቢያረገው ብዙ አስተምሪያታለሁ። ባይዘው ትናንሹን ነገር ትታለች። ግን
ይሄ አሁን ዳንሱን ካንዳንድ ቀየረችው። እቺ እኔማ መርገም አልችልም። ያችን አሁን አዲስ ያሳየቻትን ዳንስ አቆመቻት፣ ካንዳንድ አቆመችው። ይሄ ነው ላይክ ድክመትሽ አንቺ። who cares ብለሽ ማረግ አለብሽ ያመንሽበትን ነገር። አሁን እኔ ወንበር ላይ ተሰቅለሽ ምን ብለሽ ትላለች ምናምን ስትይ አመድ በዱቄት ይስቃል ነው። እኔን እኮ የሚያቀኝ ያቀኛል። ከመጀመሪያው ስመጣ እንዴት እንደምጨፍር አለ እኮ ሪካርድ ጋይስ። ግን እኔ አሁን ውጥት ያለ ቂጥ እያፎን አልዳንስም። ክለብ አይነት ዳንስ አልዳንስም። because I have a kids እኔ መዳነስ ባለብኝ ነገር ነው መዳነስ። የምዳንሽበት ቦታ አለ እንደዛ የምታፈነድጅበት እንጂ ከኛ በላይ ሰውነት ደግሞ ለመሰባበር በዚህ እድሜያችን እንኳን መሬት ላይ እኮ ስፕሊት ሰርተናል። እኛ እኮ የነተሙ ማርሻል ጎንደር ላይ ሄደሽ ጠይቂ እና አንድ ሰው ይሄንን ነገር ለሌሎቻችሁም ነው። ይሄን ነገር አንሱ። ተጣልታውን ትሰዳደባለህ። ስትሰዳደብ ቲቪው እዛ ላይ ተሰቀለ ካለ ምን አባህ ገባ ይሰቀል ነው። እኔ ማን አባቱ ነው የሚያስወርደኝ? አሁን አንዳንዶቻችሁ ይሄ ቁራሌው ያው እሷም አንድ አይነት ናት። ቁራሌው ይዛ መጣ ነበር። ይሄ የዶላር ብተን እንትን የ3 ብር ፐርፊውም የ4 ብር ፐርፊውም የ2 ብር ምናምን አለ ከጀርባቸው ቁሳቁስ ይዘው የሚመጡ ሰዎች አሉ። አንዳንዴ ይህንን አንሱት ብለን አስነስተናቸዋል ብዙ ሰዎች። ይህን አትረሷትም አትረሷትም። እቺን ስንት ሰው 4-5 ሰው አስነስቻለሁ በቀላሉ እንኳን ያው ሰርጀሪም አንስታለች። እንደዛ ነው ሰዎች የእናንተን ላይክ ጭንቅላታችሁን መጫወት የለባቸውም። አንቺ ከመሰለሽ ምን አስጨነቀሽ? ሰው ሲሳድብሽ እኮ ይልሻል። አሁን ይሄ ድሬስ ውጭ ላይ ነው የሚነጠፈው። እንዴት ነው ላይክ ግርግዳ ላይ ለጥፋችሁ የምትመጡ? ጤነኛ ሜንታሊቲ የሌላችሁ ካልሆናችሁ በስተቀር ይሄ እኮ ላይክ ቅጠል የለውም እንጂ እዚህ ላይ እንዴት ለጥፍ ይወጣው? ጋይስ የማይመስል ነገር። ማን ነው ያራዳ ልጅ? ማን ነው ሰገጤው? ማን ነው ገንገበቱ? ማን ነው ስልጣኔን ለኛ የሚያስተምረን? ግን አንዳንዴ እኮ እኔ ገብርኤል ረብስማ ሰውን ፋራ ስትሉ እኮ በጣም እኮ የምታስቁኝ። እኔ ምረ ፋራ ፎርቲ ደግሞ እዚህ ሳሳይ ጓሮን እዚህ ግቢ ላይ እኮ 50 ካሊ ሜትር 3 ቤት ብትሰሪው ያዋጣል ትላለህ። የሰው ቤት መጣ እና እናንተኛም ፋራ ስትሉ ታስቁናላችሁ። እኔ በጣም የምታስቁኝ ማርያምን። አሁን የጊዜ ጉዳይ ነው። ታነሳዋለች ደግሞ ይሄን እንትን ቅጠል ምን ለማድረግ ነው ግን? አሁን እስቲ ያንን ያስቀመጠችው ምንድነው? ዲኮሩ መደኮሩ ነው ነው ከንትን ጀርባውና ነው እኔ ስነካባችሁማ ያማችኋል እኮ። የኔ ጠብ አይልም። አርቲ ቡርቲ ወሬ የለውም እኮ የኔ። እንዴት እንረሳለን? እንዴት ይረሳል? እንዴት ሲነሳ ለምን አልተቋቋማችሁልኝም? ለኔ አንዳንዶቹ እንዴት በዚህ መጠን ሰው ሲነሳበት ሰውን እኮ ይገርማል። አንድ ሰው ግን ለኔ ድምፅ አልሆነም። ጥላቻችሁ ጥግ ድረስ መሆኑ የምናውቀው ምን አባታችሁ ነው? እሷ አራም ይሰማችኋል። ገና እኔን እስቲ እንዲህ ብሎ ያሸማቀቀኝን ሰው ጥሩልኝ እስቲ። ማሜ ብሎ እኔን ያሸማቀቀኝን ማን አባቱ? ባናቱ ነው የምደፋው። እኔ ባናቱ ነው የምደፋ። የረሳሁት ግን እኔ የሚያስቀኝ ማለት ነው። ቆይ እስቲ እነ ሊያ ግን ለምንድን ነው ያላወሩበት? ነፍጠኝት አማች ነው አክስት ልሆን ነው አበልጅ ልሆን ነው ብላ የለጠፈችው የፕሬግናንት ቴስት ማድረጊያውን ስትልክለት ቴክስቱ ምናምን እንዴት አልተወራበትም? ጋይስ እንዴት አልተወራበትም? ጥያቄ ነው። እንዴት አልተወራበትም? ጥያቄ ነው። አሁን አንዳንዶቹን እያነቃነ ነው። አጋዥ አይገቡም። ቦምባም ካኝ ካልሆነ ከጥፋቱ ማይማር እኮ ቦምባም ካኝ ብቻ ነው ጋይስ። አንዳንድ ሰው ከአንዳንድ ይማራል። ከአንዳንድ አጋዥ የለም። አሁንማ እነዚህ ዋርቲ ቡርቲዎች እነ ኪንግ ካልሆኑ እነሱንም ማንም አይሰማቸው። የኔ ማር እኔ እኮ ላይፍን እየኖርኩት ነው። ምኑ ላይ እንፎክስኛ?
እየኖርን እኮ ነው። በእኛ ደግሞ አንደር አሉ ልጆች፣ እነሱን እያሳደግን ነው። ምኑ ላይ እንፎክስ? ትዳርም አይተነዋል፣ ልጆችንም ወልደናል፣ እስቲ ኪኒውንም ይዘናል። ምኑ ላይ እንፎክስ? እንደገና ከስክራች እኮ ምን ጀምረው ህይወት የለንም። ወደፊት እንጂ ወደኋላ አንመለስም። የሚያለቅስ ህፃን የለ፣ ዳይፐር አንቀይር። ምኑ ላይ እንፎክስ? ፎክሽ ትለኛለች ራስሽ ላይ እቺ ፎከስ ፎከት። ምኑ ላይ እንፎክስ? ህይወትን እኮ እየኖር ነው። እኛ የወለድን ሰዎች ህይወትን እየኖር ነው። ያልወለዳችሁ ህይወትን እየኖራችሁ አይደለም ማለት ሳይሆን በቃ የወለደች ሴት ምን አላት? ልጆቿን ማሳደግና በቃ ህይወት ይቀጥላል። መሄድ ነው ከስክራች። ልክ እዚህ ሀገር ከአሜሪካ ስትመጪ የኖረ ሰውና አዲስ የመጣ ሰው እኮ አንድ አይነት አይደለም። የኔ ማለት ልንገርሽ፣ እኔ አሁን ቂጤን ጥዬ ብዳንስብሽ አንቺን ስረግጥሽ ብውል ምን ያንሰኛል? እነ ሊያን እያቸው እንጂ ኢትዮጵያ ቁጭ ብለው እኔ እንኳን አሜሪካ ላይ ቁጭ ብዬ እንዴ ነቃ ደንገጥ በይ እንጂ ወይዘሪት። እኔ መሰለ ግቢ ውስጥ እየኖርኩ ፎከስ ትይኛለሽ እንዴ? የሚፎክስ ይፎክስብሽ። እቺ መደዴ ፎከስ ትይኛለሽ እንዴ? የትኛው ላይ ላይ ነው የምፎክስ? እያየሽ ቁጭ ብዬ እንዴ ፎከስ ትለኛለች እንዴ? እናንተ ናችሁ ሰውን አላስፎክስ ያላችሁ። ትፎክስበት ህይወቷን ንገሪያት። ገንገበት የሶስት ብር ነገር አሁን እርግጠኛውን የምነግራችሁ ይሄን ያህል ነው። እኔ ሪድ ማረጋት እሷን በቀደም የሸጠችውን ቲሸርት ስንቱን ሰው በውስጥ እንደምትጠይቅ፣ ኧረ ፕሊስ ስርዱኝ ልላከው፣ ኧረ ልላከው እየጮሁብኝ ነው፣ አንዱ እንደዚህ ቴክስት አረገብኝ ልላከው። ይኸውልሽ ጉብዝና የሚጀምረው ከዚህ ነው። ቢዝነስ ሲሰራ ነቃ ደንገጥ ጠንከር ማለት አለብሽ። ስማቸውን ትይዣለሽ፣ የገዙሽን ቁጥር ትጽፊያለሽ ከጎን እነዚህ የምትይዥበት ወረቀቶች አሉ፣ ስማቸውን የምትላረጊበት። ልንገርሽ እንዴት ስታክ እንደምታረጊ። ከዛ ሄደሽ ፖስት ኦፊስ ባክሱን ታመጫለሽ፣ እያጣጠፍሽ ስማቸውን ትቀበያለሽ፣ አድሬሳቸውን አድርገሽ በአንድ ቀን በሳምንት ሐሙስ ከሆነ የምትልኪበት ሺፒንግ የምታረጊው የሁሉን ሰው የምትልኪበት ሐሙስ ነው። እንደዚህ አይነት ዕቃ እምልክበት ብለሽ አንዴ መኪና የለሽም ኦቨርሽን ወይ አይዶን ነው ያጠራለሽ፣ እዛ ላይ ትጭኛለሽ፣ አንዴ ትልኪያለሽ። በቃ ኢዚ ነው፣ መለመን አያስፈልግም። ከአንደኛው ስቴት ወደ አንደኛው ወሬ ይሰማል። ለዛ እኮ ነው ለዛ ነው እኛ አንድ ቤት ውስጥ ቁጭ ብለን ያን ያህል ወደ 500 እና 600 ሺቲን ስሸጥ 2 ልጆቼን ይዤ ነበር የሸጥኩት። አጋዥ አልፈለኩም። በዛ ሰዓት አትላንታ ላይ ቁጭ ብዬ 2 ልጆቼን ቁጭ አድርጌ ነበር ፓክድ እያደረኩ ነበር ልብሱንና ስሙ። ከዛ ባንዴ መኪናሽ ላይ ትጭኛለሽ፣ ሂደሽ ትልኪያለሽ። ሄልፕ አያስፈልግም። እንደገና ደግሞ አሁን በዚህ በትናንሽ ነገር ሄልፕ አያስፈልግሽም። ነቃ ደንገጥ ብለሽ እና ጁዞችን እና ኪንጎችሽን ምናምን ስታጫውቺ ቁጭ ብለሽ ባክሱን አዘጋጅተሽ እያጣጠፍሽ መላክ። እንደዛ ነው የምናደርግ። ለምን በተቃራኒ ታስቡታላችሁ? እናንተን እያወራች ልብሱን እያጠፈች ከዛ ፓክድ ማድረግ ማሽግ ከዛ እናንተን እያወራች ፖስት ኦፊስ መሄድ፣ ላይን አለው ቆመሽ መጠበቅ፣ መስደድ፣ አድሬስ እንዳይሳሳትብሽ። ከዛ ውጭ ማንንም መጠየቅ አያስፈልግም። ትልቅ ነገር አይደለም ይሄ። ሰዎች ልጆቻቸውን ይዘው እንኳን ያደርጉታል። እርዱኝ፣ መቼ ነው ምልከው፣ ወይኔ ስትረስፉል የሚያደርግ ነገር አይደለም። ከዛ ነው ስቴፕ ባይ ስቴፕ ትልቅ ቢዝነስ ላይ የሚካሄደው። ከአሁኑ እንደዚህ ቦሪንግ ከሆነብሽ ነገሮች እንዴት ትሰራለሽ? አንቺ ያሹን ፎሎወር እና ቪው ያው ባይሆን የማዳም ቅመሞች ናቸው እነሱ ብዙም አይገዙም እዚህ አሜሪካ ያለን ነገር እንጂ አንቺ ያሻቸው ሰዎች የአሜሪካ ሰዎች ቢሆኑ እኮ ቢዝነስ እንዴት እንደሚሰራ አሳይሽ ነበር። ወጣሽ ማሜን እኔ ጀግና ነኝ ብታያት ነው ማሜ I live my life እንደ ማንኛውም ሰው ነው ልንሰዳደብ የምንችለው እንጂ ለኔ ምን ያረግልኛል? ያንቺ ጀግንነት ቤቴን ቀጥ አድርጌ ስዝ ልጆቼን ሳሳድግ ህይወቴን ስመራ በራሴ ሰልፍ ኮንፊደንስ ሲኖረኝ ባካፕ መኒ ሲኖረኝ ሰው ላይ ሳልወድቅ ስቀር ወድቄ እንዴት መነሳት እንዳለብኝ ሳቅ የሆነ ነገር ቢያመልጥሽ እንዴት መመለስ እንዳለብሽ ወይ ደግሞ ሰው መቆም እንዳለበት ማወቅ ነው ያለብሽ። ጥንካሬ ጀግንነት ማለት ራስን ማሸነፍ ነው እንጂ ወጥቼ ስንሰዳደብማ እኔ ጀግና ነኝ እኮ ሁላችንም እንላለን።
መጠቀም ትችያለሽ። ኢትዮጵያ ያሉ አሁን ኤልሻዳይ ምናምን ሌሎችንም እያቸው ጓደኞች ይሰራ ብዙ ሰዎች እየሰሩ ነው። በትልቅ ነገር እመጣለሁ ካለ አንድ ሰው ቢመጣ ለራሱ ነው። ለተጣላሹ ሰው ደግሞ ትልቅ እድገት ነው። ሰውን የምታሸንፊው አሁን ቱ ኦልድ ፋሽን ሆኗል። ስድድብ ምናምን ዝም ብለሽ እንደዚህ ተቀመጭ ቡና ላይ ምናምን ላስላስ ትደረረጊ ትችላለሽ። በተግባር ነው በቃ የጠላሹን ሰው የምታሸንፊው በተግባር እያሳየሽ ጨላያሽ ነገሮችን ወደ ወሬን ወደ ገንዘብ እየቀየርሽ ነው እንጂ ቁጭ ብዬ እንዴት ነው ላረገው ነው ብትይ እነዚህ የሆነ ሰዓት ይቀየሱሻል። ትረስሚ ይቀየሱሻል። ከመቀየሳቸው በፊት ግን እንዴት ነው መጠቀም ያለብሽ? ዩዝ ዩር ብሬን ማይንድሽን ከፈት አድርጊው። ቁጭ ብለሽ ብታጫውቻቸው ደስ ነው የሚላቸው። ሌሊቱን ሙሉ እየሸከልሽ ነው እኮ ይገባኛል፣ ግን ላይክ ስሪበት። እንደ ሌሎቹ ነቃ ደንገጥ በይ። እኔ አሁን ቁጭ ብዬ ምንም ሳፖርት ካላረጉ ወይ የሆነ ነገር ካላረጉ ቁጭ አልልም። እዚህ ልጆቼን አጫውታለሁ እንጂ ትረስሚ የምሬን ነው እኮ የምነግርሽ። ምንም ነገር ማያግዘኝ ከሆነ ምን እነሱን አጫውታቸዋለሁ? ልጆቼን እንኳን አጫውታለሁ ብዬ ወጥቼ ልጆቼን ካላጫወትኳቸው አትሊስት ከሶሻል ሚዲያ ወጥቻለሁ ከስክሪኑና ዝም ብዬ ሌት ዳውን እላለሁ ሶፋዬ ላይ ወይ ማወራው ሰው ካለኝ አንድ ሰው አወራለሁ። ያ ማለት ጭንቅላቴ ብሬክ አገኘ ማለት ነው። 24 ሰዓት ግን ቁጭ ብዬ ፍቅሮችዬ ነይ ግቢ ምናምን ቢልሽ እኛም ተብለናል እኮ 50 ጊዜ ተብለናል፣ አጫውተናል በጊዜው ያው እየሰራን ስለነበር ማለት ነው። አንድ ሰው ደብሮኛል ግቢልኝ ስላለሽ መግባትሽ እስና ላይክ ፌር አይደለም። ምን ስለሆነች ነው የምትገቢላት? ማንም ገብቶ ይደበርብሻል። አሁን እዚህ ዝም ብሎ ታፕ ካላረገ ምን አባቱ ያረግልኛል ብዬ ድርግም አድርጌ ነው የምወጣ። አውቃቸዋለሁ። እኔ ቃስ ሳመጣ እንዴት እንደሚሸጥ አውቀዋለሁ። የሰው ብዛት ምናምን ሳይሆን አንደኛ ማመጥ ነገር ራሴ ተጠቅሜ ነው ማሳያቸው። ሁለተኛ ነገር አይኖስ እንዴት ብዬ እንዴት መሸጥ እንዳለብኝ አውቀዋለሁ። መለማመጥ እኮ አይደለም፣ መለማመጥ የለብሽም። አጃቢም ተጃቢም አያስፈልግም። በቃ የሆነ ከመቼው ታውቀናል። ሰው ያቀናል። እቃ ታመጫለሽ፣ የሚገዛሽ ይገዛሻል፣ ማይገዛሽ አይገዛሽም። ና ቢግ ዲል። አበሻ ደስ የሚለው ከወደዳችሁ የፈለገ የእሷ እቃ እንዲህ ነው ብትለውም ይገዛል። ይሄ ስጋ መጥፎ ነው እየተባለ እኮ ሂዶ ይገዛል እኮ አበሻ ቤት። እናት አለም ወይዘሪት ማይ ምናምን ብለሽ ማይ የደረሰበት አትረሽ አትጩይ ስታወሪ። ቤቱ የኔ ነው፣ እኔ ነው የምከፍለው 2500 ብር ለዚህ ቤት፣ ያውም ሴቱኝ ማለት ምን አልጮህም፣ እጮሃለሁ። በጣም ጤነኛ ነኝ። ቴንክስ ጋድ ምንም ነገር አይቼ አላውቅም በህይወቴ። እኔ በአመት ወይ ይሄ ጉንፋን ሲመጣ አለያ ደግሞ ውመን ቼክ ልደረግ ካልሆነ በስተቀር እኔ እጄ አላውቅም ሐኪም ቤት። ቴንክስ በየ6 ወሩ ያው የማይታ ታጥኖ ቼክ ተደርጎ ማያውቀው ማህፀንሽ እንዳንቺ ሳይሆን እንደኔ እየሄድኩኝ ያንን ነው ቼክ ማስደርገው። ከዛ ውጭ እኔ አልሄድ። ቴንክስ ውስጤ ንጹህ ነው። የምበላው ነገር ኦርጋኒክ ነው። ኦርጋኒክ ሲልሽ የአሜሪካ የአርቲ ቡርቲ ምግብ ነው የሚመስልሽ። ከኢትዮጵያ የመጣ በርበሬ ነው የምበላው እኔ። ሶ ጤነኛ ነኝ። ለመጮህ አይደለም ለመቀርደድ 24 አወርስ አይደለም 72 ላወራሽ ይችላል። ሜንታሊቲ ጭንቅላትሽ ማዳመጥ ካቃተው የኔ ችግር አይደለም ያንቺ ችግር ነው። አንዳንድ ሰው ሙዚቃ ስትከፍትለት ጮህብኝ ይላል። ሙዚቃ እንዴት ይጮህብሻል? ሙዚቃ እኮ በጣም ደስ የሚል ነገር ነው። ብዙዎቻችሁ ግን ችግር ስላለባችሁ ተናግሬያለሁ። ደንቆሮ ካልሆንክ ወይ ደንቆሮ ልጅ ካልሆንክ በስተቀር ሰው ቤትህ ዱዚስ አትበል። ልክ እንደወለድከው ልጅ አትዘዝ። የወለድከው ልጅ እንኳን ግዴታና መብቱን ያውቃል። አምታየር ይሏል። አሁን የኔ ልጆች ስታበዛባቸው ሰው ቤት ሄዳችሁ አትዘዙ። እኔ ካልተመቸው ያንተ መብትህ ወጣ መሄድ ብቻ ነው። ላይፍ እና ላይቭ ይላል። እኔ ካልተመቻችሁ ወጣችሁ መሄድ ብቻ ነው ጋይስ።
እንጂ ከኔ ጋር ሙግት አያስፈልግም። ማሚ አትመቸኝም ቁጭ ብሎ ማየት አይጠበቅባችሁ። በቃ እስር ቤት የገባ እንኳን መስኮት ዘሎ ይወጣል አንዳንዴ ኦፖርቹኒቲውን ሲያገኘው መውጫ ቀዳዳውን ሲያቀው። አንተ ያስክም ካልተመቸው ወጠመሄድ ነው። መሰዳደብ አያስፈልግም። ና ተመለስ፣ ብርድ ነው። ተመለስ ፕሊዝ። አማን እና እንደዛ ነው። ብዙ ጊዜ እያስረሳችሁኝ ነውና ቡናውን ደግሞ በጣም ስለምለፋበት መጠጣት አለብኝ። አያችሁ አሁን እኛ ስናወራ ልትናደዱ ትችላላችሁ። የሆነ ነገር ስናወራ እኔም ፐርፊውም አምጥቼ ስሸጥ የባዝሩን ፐርፊውም እየሸጠች አለች ሰርጀሪ። ልክ አሁን እሷ ያመጣችሁ ቲሸርት ዋልማርት ላይ ሄዳችሁ በ3 ብር ትገዙታላችሁ። ይሄን ጥቁር ቲሸርት ቢዝነስ ነው። ኢትስ ኦኬ ጋይስ። የሆነ ሰው ቢዝነስ ይዞ ሲመጣ ስለተጣላን ብቻ ቢዝነሱን ለመጣል መሞከር የለብንም። ሪያሊቲ ማውራትን ሞከር። አንዳንዴ በጥል መሃል ጥላቻ ሊኖር ይችላል፣ ግን ያልሆነ ነገር አሁን የሚሸጠው ፐርፊውም የነበረው ኢትዮጵያ ላይ 4000 ነው 5000 ብር ይሸጣል። አትዋሹትም፣ የገዛችሁትም ታውቃላችሁ። ወይ 6000 ሊሆን ይችላል። አሁን ቆይቷል 4000 ብር ከሆነ በጣም የታወቀ ፐርፊውም ነው። ደስ የሚል ነው። የዱባይ ፐርፊውም ነው። እዛ ነው የሚመጣ። ኦሪጂናል እና ፌክ አለው። ኦሪጂናል የሚያውቅ ሰው ያውቀዋል። ዱባይም የምትኖሩ ሰዎች ታውቁታላችሁ። ግን እኛ ልክ ስንሸጥ የባዙሩም ይሆንባቸዋል። ፖርሳ ሉክ የኛ ቤተሰቦች ምናምን ሲሸጡ ጎማ ይሸጣል ትላላችሁ። ልክ እናንተ አሁን ቲሸርቱን ሲሸጡት ያስታውቃል። ይሄ ጠርዙ ላይ ያለ የተሰፋበት ያውን ዋልማርት ስትገዙ ቲሸርቶች አሉ አይደል? የሆነ እንትን ያለበት የሚያስጠላ ልክ እንደዛ። አሁን ስላንቺ ቲሸርት እኔ ብናገር ቀንተውባት ነው ልትሉና እኔ እንዲያውም አላወራም። ብዙ ቢዝነስ እንደዚህ ያለው ሰው ጋር የማላወራው ያልሆነ ነገር ሳይ ብቻ ነው ማወራው እንጂ ስለሸጠ ብዬ ያንን ሰው ልጥለው አልመጣም። ለምን ደስ ነው የሚለኝ፣ የሚሰራ ሰው ደስ ይለኛል። እኔ ግን ያልሆነ ነገር አመጣችሁ እየሸጣችሁ በቲፎዞ ሲሸጡ ታናዱኛላችሁ። ያኛው ሰው ባይዘው የሆነ ነገር ሲሸጡ ዩኒቱ ላይክ አውት አርግ ብላችሁ ይሄ ፊልተሩን ማለት ነው ማንሳት አለባቸው። ፖርሳ ሲያሳያችሁ፣ ልብስ ሲያሳያችሁ ምናምን የሚያሳያችሁ ከለር እና የሚመጣው ከለር ቶታሊ ኢዝ ዲፍረንት ነው ጋይስ። ግን የሆነ ነገር እዚህ ጋር ቁጭ ብለና ቲሸርቱ እኮ የ3 ብር ነው። በዛ ላይ ደግሞ የአማራ ሎጎ እየተደረገበት ስለ አማራ እኮ ተጠቅሜ ሲሸጠው ለአማራ የሚገባ ነገር መሆን አለበት። የስ አንድ ሎጎ ስለ ሀገር ስለተጠቀም የሚገባ መሆን አለበት ጋይስ። የአማራን ሎጎ ተጠቅሜ የወደቀ ቲሸርት አምጥቼ ስሸጥልህ ለራሴ ለከርሴ ነው እየሸጥኩ ያለው እንጂ አማራን የኖረ ማህበረሰብ አንስተ ምን ልታሳውቀው ነው? አማራ ብዬ አሁን ለጥፌ እዚህ ጋር ስለለበስኩኝ ምንድን ልታሳውቀኝ ነው? ማንነት ለራስ ለከርስ ብለ ነው ገንዘብ ላይክ በብሔሮች ስንነግድና የሆነ ነገር ስንሸጥ ሳፖሱ ላይክ የሚገባ መሆን አለበት። ቤት እየሰራው የአማራን ሎጎ እየሸጥኩብህ ምን አባ ነው ደንቆሮ የምትሆነው? ደንቆሮ ናችሁ ምላችሁ። ለዚህ ነው እሷ እኮ ለአማራ ነው እንደዚህ የምታረግ ነው። በዚህ ልብስ ትገዛለች ማለት ሳይሆን ፎር ኤግዛምፕል እኔ ላይክ የአማራን ሎጎ እየተጠቀምኩኝ ማንም ከልካይ የለም። ግን ለአማራ እኮ ስለ አማራ እኮ ነው ብዬ ነው አይደለም። እንደዛ እንዳትጠቀሙ ጭንቅላታችሁ። በአገርህ እየተነገደበትና ገንዘብ ሴብ እየተደረገበት እንደ ደንቆሮ ቁጭ ብለክ አማራን ቆልጣት። አማራን ስንት የታወቀ ማህበረሰብ እኮ ነው። በዚህ በውዳቂ በ3 ብር ቲሸርት ምን አሳወቀችሁ ብለህ ልታንጨበጭብ ነው? ከካም ልጅ ጭንቅላት ቢኖርብህማ አትነግጅበት ብለህ ነበር የምታረገው። ቢካዝ ኖ ኮንቴንት የላትም። ምን አመጣ ምን መሸጥ እንዳለባት ኮንቴንት ያለው ሰው እኮ
በጣም ብዙ ነገር እኔ አሁን እዚህ ጋር መጥቼ ሳይነግረኝ ብዙ ነገር ሽጫለሁ። ከዚህ አይደለም ከቲክታክ አይደለም ከአይጂ ጀምሬ ራሷም ታውቃለች። 500 600 በላይ ነው ከዛ በላይ የሸጥኩት እኔ 10 ብርም ልግዛው 20 ብርም ልግዛው ግን ተጠቅሜበታለሁ። እኔ ልጅ ለማሳደግ ራሴን ወጥቼ ሴል አላረኩም። ለማንም ጥርሱን 2 ቀን ለቀረው አልጋ ላይ ለሚተኛ ሰው ራሴን ሴል አላረኩም በአሜሪካን ሀገር። ለዛ ነው አሜሪካን ሀገር በት በል ሀስል ማድረግ ትችላለህ የሚባለው። ጭንቅላትን ተጠቀምበት። ቢዝነስ ካላቸው ሰዎች ጋር አውራ። ትንሽ ነገር አመጣህ መቀየር ትችላለህ። ለዛ ነው ስማርት የምትለው አንድን ሰው የአንድ ብር ዕቃ አምጥቶ 2 ብር ከሸጠው በጣም ጎበዝ ነው ለኔ። ቁጭ ብለው እዚህ ቢዝነስ የሚሰሩ ሰዎች አረ እዚህ ቁጭ ብላ ትሸቅላለች አለለም። ጎበዝ ነሽ። ኤክስትራ መኒ እየሰሩ ነው። ግን ኤክስትራ መኒ ሲሰሩ አንዳንድ ሰው ሆዳም ነው። የ200 ብር ዕቃ አምጥቶ ለስላይ ካሁን የ200 ብር ዕቃ ካመጣው 20 ብሩ መላኪያው ቢሆን ለኔ 160 ብር ባተርፍ ከአንድ ዕቃ ድካሙ ምናምን አለ ጋዛ አለ ልጅ ይዘህ ነው የምትልከው ምናምን 300 ምናምን ብር ብትሸጥ አንድ ነገር ያዋጣሃል። አንዳንዱ ሆዳም ነው 200 ብር ገዝቶ 800 ብር ሊሸጥልህ ይፈልጋል ወይ 600 700። እንደዛ አይደለም ቢዝነስ የሚሰራው የ10 ብር ነገር አመጣህ ከ10 ብር ዕቃ 20-30 ብር ካተረፍክ ግዴና ያነ በብዙ በ10 በ20 ስታበዛው 30 ብርና 40 ብር በጣም ብዙ ብር ታገኛለህ ማለት ነው። እንደዛ ነው ቢዝነስ እንጂ አበሻ ጎዳም ነው። እቃውን ሙልት አድርጎ ማስቀመጥና ማየት ይፈልጋል ኢንስቴድ ኦፍ ከስር እንደማውጣት እቃውን ማለት ነው። ቢዝነስ የሚሰራ እንደዚህ ነው። ጥልፍ ቀሚስ 6-7 አላችሁ ተንጠልጥሎ አይኑን ከምታዩ 400 ብር ትሸጪው ከነበረ ሚገዛሽ ካጣሽ በ250 ብትሸጪውና ከስር ከምታወጪው ቤት ከመሙላት የትኛው ነው የሚያዋጣው ጋይስ? እንደዛ ነው። ብዙ ሰዎች ግን ቢዝነስ እኔ ቢዝነስ ማን ነኝ ወይ ቢዝነስ ማኔጅ አረጋለሁ ይላሉ። ኖ አታረጉ። እያረጋችሁም አይደለም። ስለ ቢዝነስ እናውቃለን የሚል ነው የሚበዛው እዚህ። አንድ ሰው ከሚያየው ቁጭ ብሎና የሚያዋጣኝ ከሆነ ኦኬ 500 ብር እየሸጥኩት በሰዓቱ አውጥቼ ሽጬዋለሁ። በቃ ሸጥኩት። ግን ከዛ በኋላ ደግሞ ያለው ገበያ የሞተ ነው። 100 ብር ምናምን ካተረፍኩበት ከአንድ ዕቃ ከስር አውጥቼው ሌላ አዳዲስ ነገር ባመጣ ነው የሚሻለኝ። አያዋጣኝም እያልኩ ባስቀምጠው ነው የሚሻለኝ። ቢዝነስ ለመስራት ቢዝነስ ማኔጅመንት መሆን አይጠበቅብም። ማይንድን መጠቀም ነው ያለብህ። አሁን በተለይ በዚህ ሰዓት ምንም የኦንላይን ዕቃ ማንም የሆነ አፖች እኮ አይታወቅም ጋይስ። ልክ አሁን ቬጋስ እና ፍሎሪዳ ሄደ ቨርጂኒያ አንዳንድ ስቶር አንድ አይነት የሌሉ አሉ ጋይስ። ሶ አምጠነው ያንን ዕቃ 100 ብር ወይ $50 ካተረፍንበት ቢዝነስ እኮ ነው ጋይስ። አንዳንዶቹ እኮ የኦንላይን ዕቃ አምጠው ነው በ20 ብር ገዝተው 60-80 ብር የሚሸጡት እዚህ ጋር አምጠው። ያ ማለት ቢዝነስ ነው። ለምን ሸጠች ልትል አትችልም። እኔ አሁን የሆነ ነገር ባመጣብህ ለኔ የሚጠቅመኝ ከሆነ ተሎ ብዬ ነው ከስር ለማውጣት መሞከር እንጂ ቁጭ ብዬ 400 ብር ነው የገዛሁት ከ400 ብር አልወርድም የሚሉ አሉ ገገሞች። ፊታቸው ራሱ ያስታውቃል እንደገገሙ። ጎበዝ ወርቻ አንቺ ለኔታስ አብዚ የምሬን እኮ ነው። አንዳንዱ ደግሞ ኧረ እንዴት ብዬ ነው ይሄን ነገር የምሸጠው ይላል። ምን ነው በገዛችሁኝ እንዴት መሸጥ እንዳለብኝ አሳይ ነበር። እኔ ይሄ ስኒ የሚሸጥ ቢሆን ራሱ ጨረታ ባወጣው ደስታዬ ነው። ያ ማለት ግሪዲ ፐርሰን አይደለሁም፣ ግን አይ ላይክ ቢዝነስ ውመን በሆነ እኔ በጣም ለኔ አይደለም ለልጆቼ ውሽ ማድረገው ነገር ነው። አሁን እኔ ባርኮዬ ምን ቢሆን ደስ ይልሻል ብትሉኝ በቃ ቢዝነስ ማኔጅ የሚያደርግ ሰው ቢሆን ደስ ይሉኛል። ሁለቱም ልጆቼ የቢዝነስ ሰው ቢሆኑ ነው። የምሬን ነው የምላችሁ። ዶክተር እንትን አይደለም። እኔ በቃ ቢዝነስን ራን ቢያደርጉ ልጆቼ ደስ ይሉኛል። ደግሞ አሜሪካን ነው ይቻላል ጋይስ። ዝም ብለህ መነሻ ገንዘብ ካለ እኮ መድረሻን ካወቀው በደንብ አድርገህ ቢዝነስን ማኔጅ ማድረግ ትችላለህ። ዋናው የሚያስፈልገው መነሻ ነው። ትንሽ ጨላ ያስፈልጋል። በቃ አንዳንዱ ይመጣና ቢዝነስ ለምን አስተያየም ይላል። ከሌለ በምን ይሰራል? እዚህ ሀገር ያው ቆንጆ ክሬዲት ካለ ያበድራል፣ ትጋጋጣለህ ተነስተህ እና እንደዛ ነው።
ይሄ መልእክቱን ያስተላለፍኩት አሁን ብዙ ለሰርጀሪ ነው። ሰው አትጠይቂ በውስጥ ልብሱን ቡም 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 አድርገሽ ያሽቃበጠውም ያሽቋለጠውም ገዝቶሻል። ቡም ቡም አድርገሽ ከመንገድ ታወጫለሽ። ከዛ ወደሚቀጥለው ደግሞ መሄድ ነው። ሰው ቁጭ ብሎ ያውራ፣ ግን በተግባር አድርጊው ነው። በተግባር አድርጊው። አሁን ጉቺ ደስ የምትለኝ ተጣልተናል እኮ ግን አምና ሄተር ላይክ ምጠላት አይነት ሰው አይደለችም። ኤኒዌይስ